የምንጀምርላችሁ ከ14ቱ ካራት ነው የሚሆነው። ባለ 14 ካራቱ ፒዩሪቲ ሌቨሉ ስንት ነው ካላችሁኝ 47.46 ነው። እንግዲህ ይህ ፒዩሪቲ ሌቨል ማለት ከግማሽ በላይ የሆነው ከወርቅ ውጪ የሆነ ማዕድን ነው ማለት ነው። ባለ 14 ካራቱ ፒዩሪቲ ሌቨሉ ወይም ደግሞ ወርቅ የመሆን ጥራት ደረጃው 47.46 ነው። ወደ ላይ በሄድን ቁጥር ደግሞ ፒዩሪቲ ሌቨሉ እየጨመረ ይሄዳል። በአሜሪካ ዶላር ይሄ ባለ 14ቱ ካራት በ75 ዶላር ከ67 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ 1 ግራም ባለ 14 ካራቱ ወርቅ በ11067 ከ35 ነው በመሸጥ ላይ የሚገኘው። ሌላኛው የምንመለከተው ካራት ደግሞ ባለ 15 ካራቱ ነው የሚሆነው። ይህ ባለ 15 ካራቱ እንዲሁ በ54.13 ፒዩሪቲ ሌቨል ላይ የሚገኝ ሲሆን በአሜሪካ ዶላር 81.08 ይሸጣል። በኢትዮጵያ ብርስ ስንት ነው ካላችሁኝ በ118 ብር ከ57 87 እየተሸጠ እንደሚገኝ ያገኘነው መረጃ ያመለክታል። ሌላኛው የወርቅ ካራት ደግሞ ባለ 16ቱ ካራት ሲሆን ይሄ የወርቅ ጥራት ደረጃው 60.38 ሲሆን በአሜሪካ ዶላር 81.48 ይሸጣል። በኢትዮጵያ ብር 1 ግራም ባለ 16 ካራቱ በ12648 ከ39 ነው በመሸጥ ላይ የሚገኘው። ሌላኛው ካራት ባለ 17 ካራቱ ነው። ይህ ባለ 17 ካራቱ ደግሞ የወርቅ ጥራት ደረጃው 66.29 ሲሆን በአሜሪካ ዶላር 91.89 ሲሸጥ በኢትዮጵያ ብር ደግሞ በ14439 እየተሸጠ ነው የሚገኘው። ሌላኛው እንዲሁ ከ14 ካራቱ ቀጥሎ በኢትዮጵያ ታዋቂ ከሆኑ የወርቅ ካራቶች አንዱ የሆነው ባለ 18ቱ ካራት እየተሸጠ የሚገኘው በ71.81 ሲሆን ይህ የአሜሪካ ዶላሩ መሸጫው ዋጋ ስንት ነው ካላችሁኝ 97.29 ነው። በኢትዮጵያ ብር ደግሞ በ14229 ከ44 በመሸጥ ላይ ይገኛል። እንቀጥላለን። ስንቀጥል የምናገኘው ባለ 19 ካራቱ ነው። ይህ ባለ 19 ካራቱ በ77.08 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ በ102 ብር ከ6967 ይሸጣል።